ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን በድጋሚ ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ተጀመረ። ደረጀ ይልማ ነኝ። የሱዳን ግጭት ወደ ኢትዮጵያ እንዳይዛመት በህገወጥ የጦር መሳሪያ ዝውውር ላይ ጥብቅ ቁጥጥር ሊደረግ ይገባል የተባለው ባሳለፍነው ሳምንት ነበር። ኢሳት ያነጋገራቸው የፖለቲካ ተንታኞች ኢትዮጵያ ከውጭ የሚመጣውን ትንኮሳ ለመመከት የውስጥ ሰላሟን ማስጠበቅ ይገባታል ብለዋል። ትዕግስት ተስፋ ያዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት ይችላል በሚል አስጠንቅቋል። ይህንን ተከትሎ በሱዳን ድንበር አቅራቢያ የሚገኙትን የኢትዮጵያ አካባቢዎች የጸጥታ ሁኔታ በማስጠበቅ በኩል ምን መደረግ አለበት ሲል ኢሳት የፖለቲካ ተንታኞችን ጠይቋል። የፖለቲካ ተንታኙ ወሰን ሰገድ አሰፋ በሰጡት ምላሽ ሀገራዊ አንድነትን ማጠናከር ወሳኝ መሆኑን ጠቅሰው የእርስ በርስ ክፍፍል ከየትኛውም አቅጣጫ ለሚመጣ ውጫዊ ትንኮሳ የሚያጋልጥ በመሆኑ ውስጣዊ ችግሮችን መፍታት ቀዳሚ ተግባር ሊሆን ይገባል ብለዋል። ይህ ግጭት የእኛን ድንበር አልፎ እንዳይገባ መሰረታዊ ጥንቃቄዎች መደረግ አለባቸው። አንዱና ዋነኛው የሚሆነው ኢትዮጵያ ውስጥ ባሉ የተለያዩ ፋክሽኖች የጦር መሳሪያ አንስተው በተለያየ ዓላማ እየተዋጉ ካሉት አካላት ጋር መንግስት ኢኒሼቲቭን ወስዶ ስምምነት መፍጠር መቻል ይኖርበታል። እንደ ሀገር ይህን ነገር ለመከላከል ሲባል ሀገራዊ አንድነት ካልተመሰረተ የኛ የእርስ በርስ መከፋፈል ለሱዳን የትኛውም ኃይልም ሆነ ኦር ከቀጠናውም ሊመጣ ከሚችል ከኢንተርናሽናል ሊመጣም ከሚችል ከኤርትራም ከግብጽም ሊመጣ ለሚችል ማንኛውም አይነት ጥቃት ተጋላጭ ስለሚያደርገን ውስጥ ያለውን መከፋፈል አስቀድሞ መፍታት ትልቁ እንትን ነው የሚሆነው፣ መከላከያ መንገድ ነው የሚሆነው። በጋምቤላ ክልል የተፈጠረው ግጭት እንደ አንድ ስጋት የሚታይ በመሆኑ ግጭቱን ማስቆም የመንግስት ኃላፊነት መሆኑን የተናገሩት ደግሞ ዶክተር ደጉ አስረስ ናቸው። ጋምቤላ ግን ከደቡብ ሱዳን ጋር ያለው ግንኙነት በኢትዮጵያ ልክ እስካሁን ሰላማዊ ነው ያለ ነገር ግን የጋምቤላ የውስጥ ቅራኔ የኤትኒክ በራሳቸው ማለት የተጣጣሽ ያንን የፌደራል መንግስትን ማስተካከል ይጠበቅበታል። ክልል ላይ እንደዚህ አይነት የተረበሸ ሁኔታ ካለ የፌደራል መንግስት ጣልቃ ገብቶ ማስማማት ኃላፊነቱም ነው ግዴታው። አክለውም አካባቢው የግጭት ቃጣና መሆኑን አንስተው ይህንን ለመከላከል በኢትዮጵያ በኩል የውስጥ ሰላምን ማስጠበቅ ወሳኝና ዋና ተግባር መሆኑን ገልጸዋል። በተለይ ሱዳን ጋር የሚያሰነው አካባቢ የተረጋጋም አይደለም። የመሳሪያ ነጋዴዎች ከአውሮፓም ከሌላም ሀገር መሳሪያ እንዳቶች ይህንን አጋጣሚ በመጠቀም ግጭት ወዳለበት ላይ ንግድ ጀምረዋል። መጀመሪያ የውስጥ አንድነትን የውስጥ ሰላምን መፍጠር ያስፈልጋል። የጦር መሳሪያዎች ስርጭት ከጊዜ ወደ ጊዜ የጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ጦርነቱ ይዛመታል የሚል ስጋት መፍጠሩን ተመድ በሪፖርቱ ያመላከተው። ፍትህ ሚኒስቴር በማንነቱ ወይም በፖለቲካ አቋሙ ብቻ የተከሰሰ ሰው የለም ያለው ባሳለፍነው ሳምንት ነበር። በተያያዘ አጠቃላይ የወንጀል ምርመራና የክስ ሂደት በሚፈለገው ቅልጥፍና እየተከናወነ አለመሆኑን የፍትህ ሚኒስቴር በህዝብ ተወካዮች ምክር ቤት 7ኛ መደበኛ ስብሰባ ላይ በሰጠው ማብራሪያ አመልክቷል። መሳይ ገዛኸኝ በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የፍትህ ሚኒስትሯ ሀና አርአያ ስላሴ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላት በማንነትና በፖለቲካ አቋም የታሰሩ ዜጎች እንዳሉ፣ በክልል በተከሰቱ አለመግባባቶች በመንግስት የጸጥታ ኃይሎች እየደረሰ ያለውን የሰብአዊ መብት ጥሰት አንስተው መስሪያ ቤቱ ከአዲስ አበባ ውጭ ያሉ ቅርንጫፎች 2 ብቻ መሆናቸው የፍትህ አሰጣጡን አይገድቡም ወይ የሚሉ ጥያቄዎችን አቅርበዋል። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁ የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። በደቡብ ኢትዮጵያ ክልል መንግስት ህዝባችን የሚያነሱትን የተለያዩ የፍትህ ጥያቄዎችን ተቀብሎ ፍትህን መስጠት ሲገባው ህገ መንግስታዊ ስርዓትን በኃይል ለመናድ ተንቀሳቅሰዋልና የህግ ማስከበር ስራን እየሰራው ነው
የሚል ሽፋንን በመጠቀም በራሱ የጸጥታ ኃይሎች ቀጥተኛ የሆነ የኃይል እርምጃዎችን የወሰደ ከ70 በላይ የንጹሃን ሰዎች ሞት እየተከሰተ ያለበት ሁኔታ ይገኛል። በተደራሽነትና ፍትሃዊ አገልግሎት አሰጣጥ ላይ እና በዜጎች ነፃ ገለልተኛና ፍትሃዊ ፍትህ የማግኘት መብትና እድልን አልገደበም ብለው ያምናሉ? የፍትህ ሚኒስትሯ ሀና አርአያ ስላሴ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። እኛ ምስክር ሳናቀርብ የተጓተተ ጉዳይ የለም። ይህም ስንል ግን በአጠቃላይ የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም። ከተወሰኑ ዓመታት በፊት ፍትህ ሚኒስቴር በሁሉም ክልሎች ቅርንጫፎች ከፍቶ ነበረ። ግን ትይዩ የሆነ የተሟላ የፍትህ አካላት ተደራሽነት ባለመኖሩ እንደሚታወቀው ደግሞ የስራ ቅንፍሎች ስለሆነ አቃቤ ህግ ብቻ በመኖሩ የማንነታቸው ችግሮች ይኖራሉ። ስለዚህ አሁን ሙሉ በሙሉ የተደራሽነት እቅዳችንን ወደ መተግበር እንሄዳለን ማለት ነው። በተጨማሪም የምክር ቤቱ አባላት በፍርድ ቤቶችና በሀገሪቱ የተለያዩ አካባቢዎች ያለው የዜጎች ሰብአዊ መብት አጠባበቅ ላይ ፍትህ በማስከበር ረገድ ምን እየተሰራ ነው በሚል ጠይቀዋል። ንጹሃን ሰዎች በአሰቃቂ ሁኔታ ይደበደባሉ። ያለ ወንጀላቸው የሐሰት ክሶች ተመስርቶባቸውና በሐሰት ተመስክረውባቸው ያለ አግባብ በማረሚያ ቤቶች እየታሰሩ ይገኛሉ። የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህን ትዕዛዝ ተቀብለው ሲተገብሩ አይታይም። ይህንና መሰል ሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ሚኒስቴሯ በምላሻቸው የሚከተለውን ብለዋል። ግጭት ባለበት፣ ሰላም በሌለበት ሁኔታ እንደተነሳው መደበኛ የሆነ የህግ ማስከበር የፍትህ ስራዎችን መስራት እጅግ አዳጋች ነው። ማረሚያ የሚገኙ ተጠርጣሪዎች፣ ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። ስለዚህ መብትን እንደምንጠይቀው ሁሉ ግዴታዎችንም ደግሞ የተገደበ መብት ስለሆነ በዛ አውድ ውስጥ ሊታይ ይገባል። በማረሚያ ቤት ኮሚሽን በኩል ግን በፍርድ ቤት የሚሰጡ ውሳኔዎችን ለመተግበር ተከታትሎ ለማስፈጸም ጥረት ይደረጋል። ይህንን ደግሞ እንደ ፍትህ ሚኒስቴርም የምንከታተለው ነው። የውጭ ጉዳይ ሚኒስቴር ጸረ ኢትዮጵያ አቋም ለሚያራምዱ ሀገራት አጃቢ ላለመሆን መጠንቀቅ ይገባል ያለው ባሳለፍነው ሳምንት ነበረ። ሚኒስቴሩ አያይዞም የውስጥ ችግር ቢኖርብንም በሀገራዊ ጉዳዮች ላይ አንድ በመሆን የጋራ አቋም ልንይዝ ይገባል ሲል አሳስቧል። መሰረት ባዩ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው በመደበኛ ስብሰባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላትም ለሚኒስትሩ ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት፣ የባህር በር ጥያቄ እንዲሁም ሌሎች ጉዳዮችን በሚመለከት ጥያቄ አቅርበውላቸዋል። በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለንና የሀገር ድንበራችንን ለማስጠበቅ የዓለም አቀፍ ህጎችና ዲፕሎማሲን ተጠቅሞ ሚኒስቴር መስሪያ ቤቱ ምን እየሰራ ነው? በተለያዩ ሀገሮች ያሉ የኢትዮጵያ ኤምባሲና አምባሳደሮቻችን ኢትዮጵያ ያለ አግባብ ያጣች የባህር በር ጥያቄ ባሉበት ሀገር ለማስረዳት ምን እየሰሩ ይገኛሉ? በሶስተኛው በአሁኑ ጊዜ ኢትዮጵያ ከጎረቤት ሀገራት ጋር ያላች ግንኙነት እንዴት መግለጽ ይቻላል? ሀገራችን ኢትዮጵያ የባህር በር ፍላጎቷን በዜላ እና ሉዋህያ ወደቦች በኩል ለማሳካት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ የሚታወስ ነው። በድርጊቱ የሶማሊያ መንግስት ቅሬታ ያነሳ ቢሆንም በሂደት በተደረጉ ዲፕሎማሲያዊ ግንኙነቶች ሁለቱም ሀገራት አሁን መልካም የሆነ ግንኙነት እንዳላቸው ይታወቃል። የሆነው ሆኖ ኢትዮጵያ እና ሶማሊላንድ የተፈራረሙት የመግባቢያ ሰነድን ወደ ተግባር ከመቀየር አንጻር
ምን የተሰራ ስራ አለ? የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም ኢትዮጵያ ከአብዛኞቹ የጎረቤት ሀገራት ጋር መልካም የሚባል ግንኙነት እንዳላት በመግለጽ ይህንንም በባቡር በኤሌክትሪክ እንዲሁም በሌሎች መሰረተ ልማቶች የማስተሳሰር ስራ እየተሰራ ነው ብለዋል። ከዚህ በተጨማሪም ለስራ ወደ ውጭ ሀገራት የሚሄዱትን ዜጎች በሚመለከት ባነሱት ሀሳብ በውጭ ሀገራት በአስቸጋሪ ሁኔታ ውስጥ ያሉትን ዜጎች ለመመለስ እየተሰራ እንደሆነ አንስተው ነገር ግን አሁንም ዜጎች በህገወጥ መንገድ ስምምነት ወዳልተደረገባቸው ሀገራት እንደሚሄዱ አመልክተዋል። ባህር በርም ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን አቋም ልዩነት የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ እንድትበታተን እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቭለር እንዳንሆንም መጠንቀቅ ይገባል። በሌላ በኩል ምክር ቤቱ በዛሬው ስብሰባው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን አስመልክቶ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን አጽድቋል። ፓርቲዎች ቦርዱ ሰባተኛው ሀገራዊ ምርጫ የሚካሄድባቸውን ቦታዎች ለይቶ አላሳወቀንም ያሉት ባሳለፍነው ሳምንት ነበረ። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታ አለባቸው በሚላቸው አካባቢዎች ላይ ለመወዳደር ዝግጅት እያደረጉ መሆኑን ኢሳት ያነጋገራቸው ተፎካካሪ የፖለቲካ ፓርቲዎች አስታውቀዋል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ጠቅላላ ምርጫ የጊዜ ሰሌዳ ከአንድ ወር በፊት ይፋ ማድረጉ ይታወቃል። በዚህ መሰረት ከጥር 1 ቀን 2018 ዓ.ም ጀምሮ የእጩዎች ምዝገባ ይደረጋል። ይህንን አስመልክቶ ዝግጅታችሁ ምን ይመስላል ሲል ኢሳት የኢዜማና የእናት ፓርቲ አመራሮችን ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ ዋሲሁን ተስፋዬ በሰጡት ምላሽ ፓርቲው የምርጫ ቦርድ አስቻይ ሁኔታ አለባቸው በሚላቸው አካባቢዎች ላይ ለመወዳደር ዝግጅት እያደረገ መሆኑን ገልጸዋል። በሀገሪቱ አንዳንድ አካባቢዎች ያለው የጸጥታ ችግር ምርጫውን ማድረግ አለማስቻሉ የዘንድሮውን ምርጫ ለየት እንደሚያደርገው ተናግረዋል። ፓርቲው በየትኞቹ ቦታዎች ላይ የተሟላ ምርጫ እንደሚደረግ የምርጫ ቦርድን ውሳኔ በመጠባበቅ ላይ መሆኑን አስረድተዋል። ይሄ ምርጫ ለፈው ምርጫ የሚለያቸው የራሱ ባህሪዎች አሉ። ጸጥታ ችግሮች ምርጫውን በምን ያህል ሁኔታ ቦታዎች ላይ ማድረግ ያስችላል የሚለው አንዱ ጉዳይ ነው። እሱን በተመለከተ ከብሔራዊ ምርጫ ቦርድ ጋር ውይይት እየተደረገ ነው። ብሔራዊ ምርጫ ቦርድም ባለፈው እንደገለጸው አስቻይ ሁኔታዎቹ ግን ከሚመለከታቸው የጸጥታ አካላት ጋር ጭምር በመነጋገር የትኞቹ ቦታዎች ላይ በተሟላ ሁኔታ ምርጫ ማድረግ ይቻላል የሚለውን ከፓርቲዎች ጋር ውይይት አደርጋለሁ ብሏል። እሱን እየጠበቅን ያለ ነው። እኛ ግን አብዛኛዎቹ ቦታዎች ላይ ምርጫ ይደረጋል ብለን የራሳችንን ዝግጅት እያደረግን ያለ ነው። አክለውም ምርጫው ፍትሐዊ፣ ነጻና ገለልተኛ እንዲሆን ምርጫ ቦርድ በዋናነት ኃላፊነቱን ሊወጣ እንደሚገባ አሳስበዋል። ብሔራዊ ምርጫ ቦርድ በገለልተኝነት እና በብቃት ምርጫውን ከማስፈጸም አንጻር ሰፊ ስራ ይጠበቅበታል። ሁለተኛ መንግስት ነው የአንበሳውን ድርሻ የሚወስደው። መንግስት ሁሉም ተፎካካሪ ፓርቲዎች በነጻነት ተንቀሳቅሰው መራጩን ህዝብ እንዲያገኙ መደላድሉን መፍጠር ይጠበቅበታል። በየደረጃው ያሉ የመንግስት መዋቅሮች ከዚህ ምርጫ ጋር በተያያዘ እጩዎች ወይም ተፎካካሪ ፓርቲዎች በሚንቀሳቀሱበት ጊዜ አስፈላጊውን የጸጥታ ድጋፍ በመስጠት እንዲሁም ደግሞ ባለማደናቀፍ ጭምር ትብብር ማድረግ ይጠበቅባቸዋል። የእናት ፓርቲ የህግ ክፍል ኃላፊና የምርጫ ኮሚቴ ሰብሳቢ ዋለልኝ አስፋው በበኩላቸው ምርጫ ቦርድ በየትኞቹ ቦታዎች ላይ የተሟላ ምርጫ ማድረግ ይቻላል የሚለውን ለፓርቲዎች አለማሳወቁን ተናግረዋል። ይሁን እንጂ ፓርቲው በሁሉም አካባቢዎች የእጩዎች ምልመላ፣ የሰነድ ዝግጅትና ሌሎች ተያያዥ ስራዎችን እያከናወነ መሆኑን ተናግረዋል። የትኛው አካባቢ ነው አስቻይ ሁኔታ ያለው፣ የትኛው አካባቢ ነው አስቻይ የሌለው ብሎ ምርጫ ቦርድ በግልጽ ያስቀምጠው ነገር የለም። ከጥር 1 ጀምሮ ስለሆነ የእጩ ምዝገባ
ይደረጋል ተብሎ ታይም ቴብል የወጣው ከዛ በፊት ይገልጻል ብለን ነው የምንገምተው። ባለው ሁኔታ እኛ ዝግጅት እያደረግን ነው። ጮህ ምልመላም ጮችን ማዘጋጀትም የሰነድ ዝግጅቶችም የተለያዩ ያደረግን ነው። ምርጫው ተአማኒና ፍትሃዊ እንዲሆን የምርጫ አስፈጻሚ አካላት ነፃና ገለልተኛ ሊሆኑ እንደሚገባ ኃላፊው በተመሳሳይ አሳስበዋል። መጀመሪያ የምርጫ ቦርድ አስፈጻሚ ራሱ ነፃ መሆን አለበት። ሁሉንም በኩል አይን የሚያይ ዋናው ምርጫ ቦርድ ላይ ያሉት ብቻ ሳይሆን እስከ ምርጫ አስፈጻሚ እስከ ጣቢያ ድረስ ያለው ምርጫ አስፈጻሚ ውስጥ ያሉ ሰዎች ከማንኛውም ፖለቲካ ነፃ ሆነው በተለይ ገዢውን ፓርቲ ሳይወክሉ ሳይፈሩ እውነት ላይ ቆመው ሁሉ ነገር በበጀት አመዳደርም ፋይናንስም በፍትሃዊነትም በትክክለኛነቱም ምርጫ ቦርድ ነፃ መሆን አለበት ነው የመጀመሪያው። ጸጥታ ኃይሎች፣ ፖሊስ፣ ድቤት፣ መከላከያ ይህ በሙሉ ነፃ መሆን አለበት። ሌላው ሶስተኛው አጠቃላይ ህዝቡ ነው። አጠቃላይ ህዝቡ መጠበቅ አለበት። በነቂስ ወጥቶ ከመጀመሪያ መመዝገብ አለበት። በትግራይ ክልል በተካሄደው ጦርነት ከ76 በመቶ በላይ ጥቃት የተፈጸመው በኤርትራ ታጣቂዎች ነው የተባለውም ባሳለፍነው ሳምንት ነበረ። አመራሩ ጦርነቱን በወቅቱ ሊያስቆም ይችል እንደነበር የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ገልጸዋል። መሰረት ባዩ ተጨማሪ አላት። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጊዜ ግስ ከተሰኘው ፕሮግራም ጋር ባደረጉት ቆይታ በትግራይ ክልል ስለተካሄደው ጦርነትና ስለደረሰው ጥፋት አስረድተዋል። በትግራይ ክልል በነበረው ጦርነት ወቅት የተፈጸሙትን ጥቃቶች በሚመለከት በ4 ዩኒቨርሲቲዎችና በሌሎች ተቋማት አማካኝነት ጥናት መካሄዱን አንስተው ከ76 በመቶ በላይ በጦርነት ወቅት የተፈጸሙ ጥቃቶች በኤርትራ ታጣቂዎች የተፈጸሙ መሆናቸውን በጥናቱ ተረጋግጧል ብለዋል። በወቅቱ የተፈጸሙ ጥቃቶችን በፕሪቶሪያው ስምምነትና በሽግግር ፍትህ መሰረት ይዳኛሉ ያሉት አቶ ጌታቸው ከዚህ ውጭ የሆኑ በኤርትራ ወታደሮች የተፈጸሙትን በምን አይነት መልኩ ነው መጠየቅ ያለብን ሲሉም ተናግረዋል። The bulk of the crimes 76% ይላል ያጠናነው ጥናት አክን ሜክ ኢት አቬይለብል። አሁን ኢንኮንቪኒየንስ ስለሆነ አይወጡትም። የሴቶች ጉዳይ ቢሮ ፍረት ባላለች የመራችው ጽህፈት ቤት የቲፒኤልኤፍ አሁን አለ የሚባለው ቲፒኤልኤፍ ማዕከላዊ ኮሚቴ አባል ነች። ያረግነው በጣም ኤክስቴንሲቭ ጥናት የሚያሳየው 76% of the crimes were committed ሲስተማቲክ በሆነ መንገድ በኤርትራ ወታደሮች ነው የተፈጸሙት። የኤርትራ ወታደሮችን በየትኛው የትራንዚሽናል ጀስቲስ ሜካኒዝም አድረስ ታደርጋቸዋል? ጄኖሳይድ ሲመጣ አይ ኖ ኢትስ ሎድድ ተርም። ጄኖሳይድ መጨረሻ የሚወስነው ፍርድ ቤት ሲቀርብ ነው። ግን የጄኖሳይድ ዴፊኒሽን ደግሞ ብዙ ሰዎች ከዘር ጋር ብቻ ይያዙታል። የኢትዮጵያ ወንጀለኛ መቅጫ ህግ ስታይ ጄኖሳይድ ማለት በዘር፣ በእምነት፣ በቋንቋ ወይም በፖለቲካ አስተሳሰብ አንድ የሆነን ማህበረሰብ በከፊል ወይም በሙሉ ለማጥፋት የሚደረግ እንቅስቃሴ ነው። ቲፒኤልኤፍን ማጥፋት አለብኝ የሚል ፖዚሽን ኢሳያስ አፈወርቂ ያልነበረውም በአደባባይ የሚገለጽ ይህን ከተጠቀምኩ በኋላ ጥያቄው ጄኖሳይድ ተፈጽሟል፣ ስለዚህ አይሆንም ብትል ነው የሚሆነው። በነበረው ኮንቴክስት የትግራይን ጥፋት በሚመለከት ካራክተራይዝ አድርጓል። ኤትኒክ ክሊንሲንግ ተፈጽሟል ዌስተርን ትግራይ ላይ ጥናት። ኤትኒክ ክሊንሲንግ ማን ፈጸመው ብለን ስንል ያው የሚመጡ ስሞች አሉ። አቶ ጌታቸው በጦርነቱ ወቅት ሊያስቀሯቸው የሚችሉ ግጭቶች እንደነበሩ አስታውሰው በወቅቱ የነበሩ አመራሮች ኃላፊነት ለመውሰድ ዝግጁ እንደነበሩ ገልጸዋል። በትግራይ ውስጥ የደረሰው ጥፋት በብዙ መልኩ ተንትነናል፣ በብዙ መልኩ አይተናል። አቮይድ ማድረግ እንችላቸው የነበሩ ግጭቶች ነበሩ። እንዳልከው ከሰኔ በኋላ በተወሰነ ርቀት ወሎን በተቆጣጠርንበት ሁኔታ ማቆየት እንችላል ነበረ። እዛ ውስጥም ራሳቸውን የምንወቀስባቸው ብዙ ክሶች ይቀርቡብናል። ኮንሲስተንትሊ እኔ የምለው እንደ አመራርም አትሊስት ለይስሙላ ሊመስል ይችላል፣ ግን ኃላፊነት ለመውሰድ ዝግጁ ነን እያልን የመጣ ነው። ትረስት በእኔ እምነት ትልቁ ዲስትራክሽን የተፈጠረው የመጀመሪያው ዙር ላይ ነው። እዛ ውስጥ ትምህርት ቤቶች ታርጌትድ ነበሩ፣ የልማት ተቋማት ታርጌትድ ነበሩ። የሰሜኑ ጦርነት በሀገር የኢኮኖሚ፣ የማህበራዊ እንዲሁም የፖለቲካዊ ጉዳዮች ላይ አሉታዊ ተጽዕኖ ማሳደሩ ይታወቃል።
ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የተባበሩት አረብ ኤምሬትስ በይፋ ባይሆንም ለሶማሌላንድ እውቅና መስጠቷን የሚያሳዩ መረጃዎች ወጥተዋል የተባለው ባሳለፍነው ሳምንት መጨረሻ ነበረ። በአሁኑ ወቅት የሶማሌላንድ ፓስፖርቶች በተባበሩት አረብ ኤምሬትስ ይፋዊ የቪዛ ማመልከቻ ድረገጽ ላይ ተቀባይነት ማግኘት የጀመሩ ሲሆን የሶማሊያ ፓስፖርት የያዙ መንገደኞች ግን ከአገልግሎቱ ታግደዋል። ዮሐንስ ተስፋ የተባበሩት አረብ ኤሚሬትስ ይፋዊ የቪዛ ማመልከቻ ድረገጽ የሶማሌላንድ ፓስፖርቶችንና ሰነዶችን መቀበል ጀምሯል። በተቃራኒው የሶማሊያ ፓስፖርት ያላቸው ዜጎች የተባበሩት አረብ ኤሚሬትስ ቪዛ እንዳያገኙ ተከልክለዋል። ይህ እርምጃ የተወሰደው አቡዳቢ እንደ ሳውዲ አረቢያ፣ ግብጽ፣ ዮርዳኖስ፣ ቱርክና ኢራን ያሉ 21 ሀገራት የእስራኤልን የሶማሌላንድ እውቅና ያወገዙበትን የአረብ ሙስሊም ሀገራት የጋራ መግለጫ ለመፈረም ፈቃደኛ አለመሆኗን ካሳወቀች በኋላ ነው። እንደ ቀጠናዊና የእስራኤል መገናኛ ብዙሃን ዘገባ ከሆነ ይህ ውሳኔ ሆን ተብሎ የተወሰደና የተባበሩት አረብ ኤሚሬትስ ከሶማሌላንድ ጋር ካላት የረጅም ጊዜ ስልታዊ ግንኙነት ጋር የተያያዘ ነው። ሶማሌላንድ እንደ አውሮፓውያኑ በ1990ዎቹ ከሶማሊያ ተገንጥላ ራሷን የቻለች ሀገር መሆኗን ብታውጅም በተባበሩት መንግስታት ድርጅትም ሆነ በማንኛውም የዓለም ሀገር እውቅና ሳይሰጣት ከሩብ ክፍለ ዘመን በላይ ዘልቃለች። የተባበሩት አረብ ኤሚሬትስ ከ2017 ጀምሮ በበርበራ ባህር ዳርቻ ወታደራዊ ካምፕ ስትገነባ ወታደሮችን ስታሰፍርና የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ይህ ስፍራ የቀይ ባህርን፣ የስዊዝ ካናልንና የህንድ ውቅያኖስን የሚያገናኙ የንግድ መስመሮች ላይ ትልቅ ቁጥጥር ለማድረግ ያስችላል። አቡዳቢ በሶማሌላንድ በኩል ያለውን ግንኙነት በዝምታ እያጠናከረች፣ በሌላ በኩል ደግሞ ዓለም አቀፍ እውቅና ካለው የሶማሊያ መንግስት ጋር ይፋዊ ግንኙነቷን በማስቀጠል የሁለትዮሽ ዲፕሎማሲያዊ ስልት ስትከተል ቆይታለች። ይሁን እንጂ እስራኤል ለሶማሌላንድ እውቅና መስጠቷ ይህንን የዲፕሎማሲ ሚዛን የማፋጠን ሁኔታ የታየበት ይመስላል። የተባበሩት አረብ ኤሚሬትስ እስራኤልን ለማውገዝ ፈቃደኛ አለመሆኗ የሶማሌላንድን ፓስፖርት መቀበሏና የሶማሊያ ተጓዦችን መከልከሏ አቋሟን በግልጽ እያሳየች ስለመሆኑ ማስረጃ ነው ተብሏል። በሌላ በኩል የእስራኤል ውሳኔ በአረብ በአፍሪካና በታላላቅ የዓለም ሀያላን ዘንድ ከፍተኛ ተቃውሞ አስነስቷል። የኳታር የውጭ ጉዳይ ሚኒስትር እርምጃው ዓለም አቀፍ ሕግን የሚጥስ የሶማሊያን ሉዓላዊነት የሚጋፋና ቀጠናዊ መረጋጋትን የሚያናጋ ነው በማለት ያስጠነቀቁ ሲሆን በሌሎች ሉዓላዊ ሀገራት ጉዳይ ጣልቃ ከመግባት ይልቅ እስራኤል የፍልስጤምን ሀገርነት እውቅና እንድትሰጥና በጋዛ ያለውን ጦርነት ለማቆም እንድትሰራም አሳስበዋል። ቤጂንግ በበኩሏ የእስራኤልን ውሳኔ አጥብቃ በመተቸት ይህ እርምጃ በቀይ ባህርና በኤደን ባህረ ሰላጤ ላይ አለመረጋጋት ሊፈጥር ይችላል ስትል ስጋቷን ገልጻለች። የቻይና ባለስልጣናት ይህ እርምጃ ለወታደራዊና ለስለላ መስፋፋት መንገድ ሊከፍት ይችላል የሚል ቅድመ ትንበያንም አስቀምጠዋል። የዲፕሎማሲ ተንታኞችና ተቺዎች እንደሚሉት ከሆነ ደግሞ ይህ እውቅና ጂኦፖለቲካዊ መስመሮችን እንደገና ሊቀይር፣ የቀጠናውን ፉክክር ሊያባብስና አፍሪካን በጋዛ ጦርነት ትርምስ ውስጥ ሊዘፍቃት ይችላል። ከሐማስ እስከ ኳታር፣ ከቻይና እስከ አፍሪካ የአስተዳደር አካላት እየተሰማ ያለው መልእክት አንድ ነው። እስራኤል ዲፕሎማሲ የምትለው ነገር፣ ሌሎች ግን አደገኛና የማያዋጣ ፖለቲካዊ ቁማር ነው እያሉት ይገኛሉ። መረጃውን ስናጠናቅር ኢንዲያን ታይምስን ዋቢያችን አድርገናል። የደቡብ ኮሪያው ፕሬዝዳንት ሊጂሙንግ ቤጂንግን ሊጎበኙ ነው የተባለው በዚሁ ባሳለፍነው ሳምንት መጨረሻ ነበረ። ሁለቱ መሪዎች ሲገናኙ በሁለት ወራት ውስጥ ይህ ለሁለተኛ ጊዜ መሆኑም ተገልጿል። ሸሪፍ ኢማም ተጨማሪ አለው። የቻይናው ፕሬዝዳንት ሺ ጂንፒንግ የደቡብ ኮሪያው ፕሬዝዳንት ሊ ጂሙንግ በቤጂንግ መንግስታዊ ጉብኝት እንዲያደርጉ ጋብዘዋቸዋል። ይህ የቻይና ግብዣ በአካባቢው ባለው ሽኩቻ ቻይና ከደቡብ ኮሪያ ጋር ያላትን ግንኙነት ለማጠናከር ፍላጎት እንዳላት ያሳያል ተብሏል። የደቡብ ኮሪያ የብሔራዊ ደህንነት አማካሪ ዊ ሱንግላን ከአርብ ዕለት ለሪፖርተሮች እንደነገሩት የኮሪያው መሪ ከቻይናው መሪ ጋር ሰኞ ዕለት በቤጂንግ ይገናኛሉ። የሚገናኙት ሊ ጂሙንግ ወደ ሻንጋይ ተሻግረው በጃፓን ለ35 ዓመታት በነበረው የቅኝ ግዛት ዘመን የኮሪያ ጊዜያዊ መንግስት የነበረበትን ታሪካዊ ቦታ ከመጎብኘታቸው በፊት ነው ተብሏል። መሪዎቹ በኢንቨስትመንት ቱሪዝምና ተሻጋሪ ወንጀሎችን ምላሽ በመስጠት ረገድ ተግባራዊ የትብብር ስምምነት ያደርጋሉ ተብሎም ይጠበቃል። የኮሪያው መሪ ሊ በኮሪያ ልሳነ ምድር ያለውን ችግር ለመፍታት ቻይና ገንቢ ሚና እንድትጫወት ግፊት ያደርጋሉ ተብሎም ይጠበቃል።
በሁለት ወራት ውስጥ ሁለቱ መሪዎች ሲገናኙ ይህ ለሁለተኛ ጊዜ ነው። የፖለቲካ ተንታኞች ያልተለመደ በአጭር ጊዜ ውስጥ ደጋግሞ መገናኘት ብለውታል። ይህ የሚያሳየው የኮሪያና የጃፓን መሪዎች ከመገናኘታቸው በፊት ቻይና ግንኙነቷን ለማጥበቅ መፈለጓን ነው ተብሏል። የቻይናና የጃፓን ግንኙነት በዝቅተኛ ደረጃ ላይ ይገኛል። ይህ የሆነው ደግሞ የጃፓኗ ጠቅላይ ሚኒስትር ሳና ታካቺ በኖቬምበር ወር ምናልባት ቻይና በታይዋን ላይ ጥቃት ብትፈጽም ከቶኪዮ ወታደራዊ ምላሽ ይኖራል ማለታቸውን ተከትሎ ነው። ታይዋንን በተመለከተ የደቡብ ኮሪያ አቋም የአንድ ቻይናን ፖሊሲ ማክበርና በዚያው አግባብ መፈጸም የሚል ነው። ይህ አቋም የታይዋን የግዛቷ ሉዓላዊ አካል መሆን ስለሚያሳይ ቤጂንግን ያስደስታታል። ቻይና የደቡብ ኮሪያ አስፈላጊነት ቀደም ሲል ከነበረው አሁን የበለጠ መሆኑን ማሳየት ትፈልጋለች። በሌላ ወገን ደቡብ ኮሪያ ከጃፓን ጋር ከመገናኘቱ አስቀድሞ ማግኘቱ ከስትራቴጂ አንጻር ጠቃሚ ነው የሚል ሐሳብም አለ። የሊ አስተዳደር ግቡ አድርጎ የሚንቀሳቀሰው ከቻይና ጋር ያለውን ግንኙነት በመመለስ የሴኡል ትልቋ የንግድ አጋር ሆና እንድትቀጥል ማድረግ ነው። በተመሳሳይ ተግባራዊ ዲፕሎማሲ የሚከተለው የሊ አካሄድ ከጃፓንና ከአሜሪካ ጋር ያለውን ጠንካራ ግንኙነት ማስቀጠል ይፈልጋል። አሁን ላይ ከሰሜን ኮሪያ የሚሰነዘረውን አደጋ ለመከላከል በሚል ከ28500 በላይ የአሜሪካ ወታደሮች በደቡብ ኮሪያ ይገኛሉ። የአሜሪካ ባለስልጣናት ይህ ኃይል በታይዋን መካከል የሚፈጠረውን ግጭት ጨምሮ በቀጣናው የሚመጣውን ሌላ አደጋ ምላሽ እንዲሰጥ እቅድ አለ፣ ከቻይናና ከታይዋን ጭምር። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ኢሳት ሳምንታዊ የእስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ